ቤተሰብ ይሄው እኛ ባለው መሰረት ቡርኬ የተናገረውን ሰምታችኋል አይደል? ስለ እዩ እኔ ቀን ምን ነበር ያልኳችሁ? እዩ እራሷን ደብቃለች። እሱ ያላገኛት ምክንያት ልንገራችሁ። መልእክት ልካለች ቡርኬ ጋር። እሷ የፈለገችው ሆስፒታል ካልሆነ በስተቀር ልጇን ዲኤንኤ ማስመርመርና ቡርኬን ነፃ ማውጣት አትፈልግም። ለምንድን ነው? ተንኮልና ሴራ ስላላት ማለት ነው። ገንዘብ ተከፍሏት ነው በስነ ስርዓት። የቡርኬ ጠላት የሆነ ሰው ነው ብር የከፈላትና ልጁ የቡርኬ ነው ብለሽ እየዬ በያላት ከዚህ በፊት እኔ ሲመስለኝ እንደዛ ነው ስጠረጥርና ቡርኬ ስጋት ውስጥ ነው። ሰምታችኋል እንደተናገረው ማለት ነው። ምክንያቱም በቃ ሀይሚ እንድትከፋ አይፈልግም። እሱ ግን ለብቻው በቃ በጭንቀት ላይ ነው። እሷን ለማፈላለግ ሞክሬያለሁ፣ ብዙ ሞክሬያለሁ፣ ግን ላገኛት አልቻልኩም ነው ያለው። እሷ ያልተገኘችበት ምክንያት አውቃ ነው የተደበቀችው ደግሞ ለምን መሰላችሁ? እሱ እዚህ እያለ ቡታጀራ እያለ ካገኘችው እንደዚህ ሆስፒታል እንሂድ ይላታል። ቡታጀራ ግን ትቶ ወደ አዲስ አበባ ከሄደ በኋላ አዲስ አበባ ሄዳ ሌላ መዘዝ ለማምጣት ነው አላማዋ። ይሄ ነው። እኛ በደንብ ደርሰንበታል ሚስጥሩ። ቀን ምንድን ነው ያልኳችሁን ይሄው ቡርኬ አለው አይደለ? እኛ በደንብ ነው በውስጥ መረጃ የሚነገረን። በጣም ብዙ ሰው አለን፣ በጣም ብዙ ሰው። ፈጣሪ የተመሰገነ ይሁን፣ ፈጣሪ ይመስገንና በጣም ብዙ ሰው እንደዚህ አይነት ነገር ሊመጣ ነው እንደዚህ አድርጉ እንደዚህ በሉ የሚለን ብዙ ሰው አለን። ገባችሁ? እሷ የተደበቀችው ሆን ብላ ነው፣ ሆን ብላ ማለት ነው፣ ሆን ብላ ነው። ሌላው ደግሞ እሙሽዬና ሀይሚ በጣም ፈታ አድርጋችሁኛል። እሙሽዬ ውለጂ ብያታለሁ አሉ። አዎ ሀይሚዬ ውለጂ፣ አንቺ እኮ ብትወልጂ ይሄ ሁሉ ነገሮች ይቀንሳሉ። ታውቂያለሽ? ይሄ ሁሉ ቡርኬ ጋር ይሄ ሁሉ ሴቱ ምኑ ይሄ የሚንጋጋው ነገር ሁሉ ይቀንሳል። አንቺ የሆነ ስቴፕ ስትሄጂ ግን ከመውለዱ ግን ሽምግልና፣ ሰርጉ፣ ፕሮግራም ምናምን አይቀድምም ጋይስ? ሽምግልና ሳይላክ እንደው ዝም ብላ ማርገዙ ራሱ ጥሩ አይደለም። እኔ ይሄ ነው የምለው። ሽማግሌ ይላክ፣ ፕሮሰስ ይደረግ ማለት መሄድ ያለበትን እንደ ባህላችን ከባህላችን ወጣ ያለ ነገር ዝም ብሎ ሳይሆን ሽማግሌ ተልኮ ቤተሰብ ፈቅዶ ምናምን ከሆነ በኋላ ቢሆን ጥሩ ነው። እስከ ዳግማ ትንሣኤ እኮ እኛ ሽማግሌ እንጠብቃለን። ወደ ሀይሚ ጋር ቡርኬ ይልካል ብለን እናስባለን። ሌላው እንዳልኳችሁ እዩ ራሷን የደበቀችው ቡርኬን እንዳያገኛት ያደረገችው እሷ የምትፈልገው ሆስፒታል ነው ልጇን ማስመርማር የምትፈልገው። እሷ የምትፈልገው ሆስፒታል ደግሞ አይቻልም። ለምንድን ነው የማይቻለው? ለምን አላማ ነው? እሷ ለምን ፈለገች? እሷ ብቻ ያለችው ሆስፒታል ላይ ሄዶ እንዲመረመር ለምን ፈለገች? ምክንያት ቢኖራት ነው አይደለ? የሆነ ሴራ ስላላት ነው እንጂ ያለ ምክንያት እኔ ያልኩት ሆስፒታል ካልሆነ አልፈልግም ብላ ለምን ትደበቃለች? ቡርኬ እና መለኛው ትላንትና አንድ ጊዜ ዛሬ ጠዋት ሄደዋል፣ ከሰዓት ሄደዋል። ቤቷ አለች ግን ለምንድን ነው የለችም እያሉ የእሷ ቤተሰቦች የሚመልሱት? ምክንያቱም ሴራ ስላለ ማለት ነው። ሴራ ስላለ ደግመሽ እዩ የምትባይ ደግመሽ ወተሽ ልጅ አለው ቡርኬ ልጁን ይውሰድ ማደርገውን ያውቃለሁ እያልሽ እንደሌላ ጊዜ ቪዲዮ ብትሰሪ እዛ ኮመንት ስር መጥቼ እኔ ነኝ የማውቀው የምናገረውን ማዋረድሽን ማለት ነው። ምክንያቱም ነይ አስመርምሪ ተብለሻል፣ አስመርምሪ። የልጁን ስም አጽጂ፣ የቡርኬን ስም አጽጂ። ቡርኬ ብዙ ሰዎች ላይክ ይህን ነገር እንዳደረገ እንዴት ሴት ልጅ ላይ እንደዚህ ያደርጋል ብሎ የእሱ ጠላቶች ሊያስቡ ይችላሉ። ስሙ ደግሞ መጽዳት አለበት። ይሄ አንድ ፍሬ ልጅ ነው። ቡርኬ ማለት ልጅ ነው፣ ትንሽ ልጅ ነው። እሱን ያስወለደኝ እሱን ያስረገዘኝ እያልሽ የእሱን ስም ለማጥፋት ብዙ ባትዳክሬ መልካም ነው ላለውኝ ነግሬሻለሁኝ። ሀይሚ ደግሞ ከጎኑ ሁኚ፣ ከጎኔ እንድትሆኚ ብሎሻል። ምክንያቱም ቪዲዮውን አዳምጩ፣ የዛሬ የተለቀቀውን ቪዲዮ አዳምጩ። ከጎኑ ሁኚ፣ ምንም ነገር አፕን ቢያደርግ ከሱ ጎን እንድትሆኚ ነው የምንፈልገው። እንዲሁም ደግሞ ትላንትና ባከፋፈሉት ለሚስኪኖች በሰጡት ስጋ እንግዲህ የጨረቃ ቤተሰብም ብዙ አስተዋጽኦ እንዳደረጋችሁ ቡርኬ ተናግሯል። እናንተም በሬውን ለመግዛት ብዙ አስተዋጽኦ እውነት ፈጣሪ ጨምሮ ጨማምሮ ይስጣችሁ። የእውነት ትለያላችሁ እናንተ ብዙ ጊዜ መቅዶኒያም ብር እየላካችሁ ያበላሉ፣ እናንተን ያመሰግናሉ። እና የእውነት በወጣ ይተካ። ይሄ መታደል ነው፣ ምንኛ መታደል ነው። በጣም የታደላችሁ ናችሁ። እግዚአብሔርን የጨረቃ ቤተሰቦች ትለያላችሁ። በቃ ያላችሁን በማካፈል ያላችሁን በመስጠት በቃ ትላንት አላያችሁም? እነዛ ምስኪን እናቶች ሲመርቁ በቃ ትለያላችሁ ብቻ አይገልጸውም። ትለያላችሁ ብቻ አይገልጸውም። በጣም አሜዚንግ። በጣም ነው የተገረምኩትኝ የእውነት። እኛም እናዋጣ ነበር በአጋጣሚ ብናቅ ማለት ነው። ብትነግሩም በይፋ የሚነግረን ሰው ቢኖር እኛም እንሰጥ ነበር። ምን ችግር አለው? ከምናገኘው ለቤተሰቦቻችን ለነዚህ ምስኪን ለበዓልን እንኳን መዋል ለማይችሉ ምስኪን ያለንን ብናካፍል ዊ አር ሃፒ ደስተኛ እንሆን ነበር። ግን ኔክስት ቀጣይ የሆነ ነገር ስታዘጋጁ ከነገራችሁን እኛም አለን የአቅማችን እናዋጣለን። በጣም ነው የተደሰትነው ባደረጉት ነገር፣ በጣም ተደስተናል።
በቃ ከክፉ ነገር ይጠብቃችሁ ሁላችሁም። ስፔሻሊ ይህንን ነገር ያደረጋችሁት በሬ እንዲገዙ ያደረጋችሁት አብዛኞቻችሁ አረብ ሀገር ያላችሁ የመዳም ቅመሞች ናችሁ። የጨረቃ ቤተሰቦች በጣም ነው የምናመሰግናችሁ። በሌላም ሀገር ያላችሁ ልትኖሩ ትችላላችሁ። እናንተንም በጣም እናመሰግናለን። በቃ ሁሉ በመላው ለሰው ልጅ በሙሉ ሰላምን እመኛለሁ። ምክንያቱም ሰላም አለመኖር በጣም ብዙ ነገሮችን ይፈታተናልና ሰላምን እመኛለሁኝ። በዓሉ ሁላችሁም ባላችሁበት በደስታ እንድታከብሩት እመኛለሁ ማለት ነው ውዶቼ። ሀይሚዬ አደራሽን ከቡርኬ እንዳትርቂ፣ ከቡርኬ ጎን ሁኜ ለቡርኬ አንቺ በጣም አስፈላጊ ነሽ። ቡርኬ ፈርቷል፣ በቃ ፈርቷል፣ ስጋት አለበት። በቃ ቡርኬ እውነቱን ስነግራችሁ ፈርቷል። ምክንያቱም ስሜን ማጽዳት ፈልጋለሁ ሲል ስለነበረ አሁንም ቢሆን ስሙን ማጽዳት አለበት። እዩ ከተደበቅሽበት ጉድጓድ ወተሽ ለዚህ ጉዳይ ምላሽ እንድትሰጪ እንፈልጋለን። ወተሽ ምላሽ ስጪ። እየጠበቅን ያለ ነው አንቺን ነው። ምላሽ ካልሰጠሽ የልጅሽን አባት የምትፈልጊበት ሄደሽ ትፈልጊያለሽ። የቡርኬን ስም አንድ አታነሽም ዩቱብሽ ላይ። ይሄንን እመኝበት። ወይ ወተሽ መልስ ስጪ ወይም ደግሞ አፍሽን ዘግተሽ ቁጭ በይ። አለበለዚያ ልጁ ስራውን ይስራበት። እኔ አልፋታሽም፣ እስከ ጥግ ድረስ አልፋታሽም። ሲሪየስሊ አልፋታሽም። እረፊ በቃ። ለምን ትደበቂያለሽ? አንቺ ያልሽው ሆስፒታል እንጂ ማን ነው አንቺ? የት ታውቂያለሽ? ስለ አዲስ አበባ የምታውቂው ነገር አለ? የለም። አንቺ ቡታጀራ ልጅ ነሽ አይደል? ስለዚህ ልጅ አምጪ ልናስመርምር ስትባይ ለምን ትደበቂያለሽ? ስለዚህ ተንኮል ስላለብሽ ነው። ለዛ ነው። ኦኬ ጋይስ፣ ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁኝ። መልካም ምሽት ይሆናላችሁ። ባይ ባይ።